والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب السيرة النبوية لين لنا حديبية مبارو وقعة الحديبية ويم صلح الحديبية مبارو لين لنا في السنة السادسة نبلنال سدستنيا عامت مالك أكبابي ذل قعدة لينو يالن سلوانا ከሱ በኋላ ስድስተኛው አመት አንድ ወር ሊያልቅ አንድ ወር የቀረው ማለት ነው ተወሰነውን ይዘን هو الذي كف ايديهم عنكم የሚል ርዕስ ላይ ነው አላህ ነው Subhanahu Wa Ta'ala የኩፋሮችን እጅ ከናንተ ከሙስሊሞቹ የሰበሰበው ድንገት ሳታስቡት መተው ሳይገሏችሁ እናንተም ከያዛችኋቸው በኋላ ሳትገሏቸው አላህ Subhanahu Wa Ta'ala የነሱንም እጅ ከናንተ ሰበሰበ የናንተንም እጅ ከነሱ ተከላከለ የሚለውን ርዕስ ያመጣና እንግዲህ እየተደራደሩ ነው በርቀት ኩፋር ቁረይሽና ረሱሉ አለይሂ ሰላቱ ወሰለም ዛማል ሰላም ማይፈልግ ሰው አለ ያሽባ ወደ ስምምነት ሊደረስ መሆኑን ሲያውቁ የሆኑ ወጣቶች ከቁረይሾች ሊመጡ ነው እሱን እንሰማለን ኢንሻአላህ ولما راى شباب قريش የቁረይሽ ወጣቶች ያዩ ጊዜ ይላል አጣይሹና ጣይሽ ማለት ማያስብ ሐሳበ ቢሶቹ አረቀው ማያስቡ ጥልቀት ሐሳብ የሌላቸው ማለት ነው አጣሚሁና الى الحرب ወደ ጦርነት የሚገፋፉ የሆኑትና የሚደፋፈሩት ያዩ ጊዜ رغبة زعمائهم في الصلح የነሱ አለቃዎቻቸው ረሱሉ ጋር አለይሂ ሰላቱ ወሰለም ለስምምነት እየተገፋፉና እየተመራቀኑ መሆናቸውን ያዩ ጊዜ ይላል فكروا في خطة تحول بينهم وبين الصلح በሳቸው አሰቡና ንሰዎች እንዳይሳለሁ እንዳይታረቁ የሚያረግ ስራ መስራት አለብን ብለው አሰቡ ይላል فقرروا ان يخرجوا ليلا ካሰቡና ከተመካከሩ በኋላ ውሳኔያቸው ለሊት ተሰባስበን ነው ጣሉ ወየተሰለሉ الى معسكر المسلمين ወደ ሙስሊሞች ወዳሉበት ጦር ካምፕ ሰው ሳያየን ተደብቀን ለሊት እንሄዳ ويحدثوا احداثا تشعل نار الحرب ዛሂደን ሙስሊሞቹ ጋር ትንኳሴ እንጀምርና ያለው የጦርነት የማቆም ወይም ደግሞ የስምምነት ሐሳባቸውን እናኮላሽው ብለው በዚህንን ወሰኑ ይላል وفعلا በተግባር قد قاموا بتنفيذ هذا القرار ይህን ውሳኔ በመፈጸም ላይ ቆሙ ይላል ሰሩ فقد خرج 70 أو 80 منهم من شباب قريش الطائشين والطامحين الى الحرب 70 ወይም 80 የሚሆኑ ለሊት ወጡ ሳይታዩ ይላል ليلا ለሊት ወጡ ቁረይሾች ካሉበት ቦታ فهبطوا من جبل التنعيم جبل التنعيم የሚባል ተራራ አለ በሱ ላይ ያረጉና ወደ ሙስሊሞች ወዳሉበት ወረዱ ይላል وحاولوا التسلل الى معسكر المسلمين ሙስሊሞች ወዳሉበት ጦር ካምባቸው ሳይታው የተሽለከለኩ መግባት ሞከሩ غير ان محمد بن مسلمة قائد الحرس اعتقلهم جميعا እንግዲህ ዘበኛ ጠባቂ ያለ ጦር ካምቡን የሚጠብቅ የዛ የጠባቂዎቹ ኃላፊ መሐመድ ኢብኑ መስለመተ አልአንሳሪ ነበር እሱ ነቅቶስ እየጠበቀ ስለነበር እንዳለ እነዛን 70ዎች ወይ 80ዎች ማረካቸው ወይም ማገታቸው ይላል ያያዛቸው ወስዶ ለረሱሉ አለይሂ ሰላቱ ወሰለም ሊሰጥ ነው የጥላት ምርኮኞች ስለሆነ ورغبة في الصلح أطلق سراحهم النبي صلى الله عليه وسلم وعفى عنه رسول عليه الصلاة والسلام بسممنت ፍላጎት በጣም መኖራቸውን ለስምምነትና ለጦርነት አለመምጣታቸው ለቁረይሾች ለማሳወቅ ሲሉ እነዛን 70 ወይ 80ዎች ይቅር ብለው ለቀቋቸው أطلق سراحهم ማለት መንገዳቸውን ለቀቁላቸው ሄዱ ፈለጋችሁበት አሉ وعفى عنهم ማለት ይቅርታ አረጉላቸው وفي ذلك انزل الله بذريا الله سبحانه وتعالى ين ميقتلون አንቀጽ አወረደ وهو الذي الله ያነው كف ايديهم የኩፋሮችን እጅ የከለከለ ወይም የሰበሰበ አንኩም ከናንተ አንድ ሰው እንኳን ሳይገሉ ተያዙ ነው
ወአይዲየኩም አንሁም የናንተን እጅም ከነሱ እናንተም ሳትገሏቸው የናንተንም እጅ ከነሱ የከለከለው አላህ ነው ይላል። ቢበጥን መከተ መካ አካባቢ በመካ ሆድ ማለት ያው መካ አካባቢ ተንዒም የሚባለው መካ ዙሪያ ስለነበር من بعد أن أظفركم عليهم እናንተን በእነሱ ላይ የበላይ ካረጋችሁና ከተቆጣጠራችኋቸው በኋላ የነሱንም እጅ ከናንተ የናንተንም እጅ ከነሱ የከለከለው አላህ ነው ብሎ በዚህ ዙሪያ አንቀጽ አወረደ ሱረቱል ፈትህ الآية 24 ይላል። ከዛ በኋላ እነዚህ ተያዙ። ረሱሉ አለይሂ ሰላቱ ወሰለም ሱልሁ እንዲጠናቀቅ ስለፈለጉ ለጦርነት አልመጣንም ሙዕተሚሮች ነን ስላሉ ካሁን በፊት ያን አባባላቸውንም ለማበራታት እነን 70 ወይ 80 ወጣቶች በነፃ ለቀቁ። ከዛ በኋላ ሰፊር ሊልኩ ነው የሚደራደር የረሱሉን አለይሂ ሰላቱ ወሰለም ሐሳብ የመጡበትን ስራ በደንብ የሚናገር በቅርብ ለቁረይሾች ሰው ሊመርጡ ነው። ዑስማን ኢብኑ አፋን ሰፊራን ኢላ ቁረይሽ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ዙኑረይን ምንላቸው ናቸው። እሳቸው ወደ ቁረይሽ ሰፊር ተደርገው ተላኩ ይላል። ኤምባሲ ነው የሚሉት በአሁኑ አባባል ሰፊር አልሙሂም ያልከውን በለው ሽማግሌም ሊባሉ ይችላል ተላኩ ወደ ቁረይሽ። وحينئذ أراد رسول الله صلى الله عليه وسلم أن يبعث سفير ملاك السبيان جزيلا يؤكد لدى قريش زند ميابرتا موقفه وهدفه من هذا السفر يا رسولنا عليه الصلاة والسلام أقاماتشوننا كذو جزء اللاتشون إلاما لقريشوش التناكر من ناقر أبرارتو من ناقر سفير ملاك السبيلا فدعا عمر بن الخطاب ليرسله إليه عمر بن الخطاب رسول عليه الصلاة والسلام طرواچونا ወደ ቁረይሾች ልልክ ይፈልጋለሁ አሏቸው። فاعتذر قائلا عمر رضي الله عنه ይቅርታ ጠየቁ። ይቅርታ ሲጠይቁ እንዲህ ያሉ ሲሆኑ يا رسول الله ليس لي أحد بمكة من بني عدي بن كعب يغضب لي إن أوذيت እኔ አሁን ቢልኩኝ ለመላክ እምቢ አልልም ነው የሚሉት ዑመር ረዲየላሁ ዐንሁ። ግን እርሰውም እንደሚያውቁት እኔ ቁረይሾች ጋር ያለኝ አቋም በጣም ጠንካራ አቋም ነው። ተልክ ያውን እዛ ቢያገኙኝ አይተውኝም እኔን ወፍዕለን ካኑ ላ يترኩነው ደግሞ እኔ መከራ አንድ ጥቃት ቢሰነዘርብኝ የኔ ቀቢላዎች እዛ ያሉ ብዙ አይደሉም ጥቃት የሚመልስልኝ የለም። ስለዚህ እኔ ይቅርታ ያርጉልኝና እዛ ብዙ ዘመዶች ያሏቸውና ጥቃት ቢደርስባቸው ደም የሚመልስ ያላቸው ሰው ይያሉ እሳቸውን እኔ ለጠቁማሉ ይጠቁሙ ነው። فارسل عثمان بن عفان فان عشيرته بها እንግዲህ በኑ ኡመያዎች በአብዛኛው እዛ ነበሩ ቀድመው ብዙዎች ስላልሰለሙ ዑስማን ኢብኑ አፋንን ይላኩት የሱ ጀማዓዎች እዛ መካ ስላሉ وانه مبلغ ما اردت የፈለጉት እርሰው የፈለጉትን ማድረስ ይችላል በሰላም እሱም ላይ ችግር ሳይከሰት እርሰው ያሉትን ለቁረይሽ ማድረስ ይችላልና ዑስማንን ይላኩ እኔን ይቅር ይበሉኝ አሉ። فدعاه عثمان رضي الله عنه رسول طሩና وارسله الى قريش ወደ ቁረይሽ ላኳቸው። ሁለት ነው መላእክቱ የተላኩበት ወደፊት ያመጣዋል። وقال እንዳሏቸው ለዑስማን اخبرهم ان لم ناتي لقتال እንግዲህ ቁረይሾች ብዙ ሱፈራዎች ልከዋል ብለናል። እነ ቡደይል ኢብኑ ፈርቃ አልኹዛዒ እና ሱሃይል ኢብኑ አምርም ሊመጣ ነው አሁን ወደፊት እና ዑርወት ኢብኑ መስዑድ ሌሎችም ወደ 4 ወይ ወደ 5 ልከዋል። እሳቸው ግን አንድ ዑስማንን ነው ልከዋል የሚባለው። አንዳንድ ሪዋያዎች ከዑስማን በፊት አንድ ሰው ተልኮ ነበር ሊገሉት በግድ ነው ያመለጠው ይባላል። እንደውም ግመሉን በሰይፍ አቁስለውበታል የሚል ሪዋያ አለ። አክثر اهل السير لا يذكرونه አንዳንዶች ያወራሉ ከዑስማን በፊት የተላከ ነበር ይያሉ እና አሁን ሄደ መጀመሪያ የምትነግራቸው ለቂታል አልመጣንም ለጦርነት በላቸው አሏቸው። وانما جئنا عمارا እኛ ዑምራ ለማድረግ ነው የመጣው ነው ሙዕተሚሮች ነን ዑማሮች ነን ብለ አስረዳቸው አሉ።
በዛም በዚህ ብቻ አታሳጥር ወድዑሁም ኢላ الاسلام الدعوه الاسلاميه اول كل شيء هداهم እስልምና ስለሙ ወአሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመድን ረሱሉላህ ብላችሁ እስልምና ግቡ ብለ ቁረይሾችን ዳዋ አርግ ነው የሚሏት ዑስማን طيب ሌላው ወአመረሁ አን ያእቲየ ሪጃላን ቢመከተ ሙእሚኒና ወኒሳአ ሙእሚናት መካ ውስጥ ሙስተضعፎች አሉ ከወንድም ከሴትም እነሱ ዘንድ ደግሞ ሄደ فبشرهم بالفتح فتح الله እንደሚያመጣ አበስራቸው ويخبرهم أن الله عز وجل مظهر دينه بمكة مكة لاي الله سبحانه وتعالى ሃይማኖቱን እስልምናን የበላይ ያረጋል ብለ ንገራቸው ነው የሚሉት حتى لا يستخفي فيها أحد بالإيمان አሁን እንግዲህ በድብቅ ነበር ካሁን በኋላ ቀርቧል ፈረጃው አብሽሩ ካሁን በኋላ እስልምና ግልጽ ይሆናል መካ ላይ እስላም ሙስሊም ስለሆነ በድብቅ መስገድ ሸሃደተይን መሸሸግ መቀጣት መሰቃየት ሊያልቅለት ነው አብሽሩ ብለ ሙስተضعፎችን ወንዶችንም ሴቶችን አበስረህና ብለው ዑስማንን ላኳቸው ይላል ይሄን መላእክት ይዘው فانطلق ዑስማን ሄዱ حتى مر على قريش ببلدح የቦታ ስም ነው ቁረይሾች በልደህ የሚባል አካባቢ ነው ያሉት ብለናል በእነሱ ላይ ያለፉ فقالوا اين تريد ዑስማንን ምን አላቸው ወዴት መሄድ ፈልገህ ነው فقال بعثني رسول الله صلى الله عليه وسلم بكذا وكذا رسول عليه الصلاة والسلام إن ملاك تدرس بلو لكوي ነው ብለው መልስ ሰጡ ዑስማን قالوا قد سمعنا ما تقول እሺ ያልከውን ሰምተናል አሉ فانفذ لحاجتك ለፈለከው ሐጃ መሄድ ትችላለህ አሏቸው وقام إليه أبان بن سعيد بن العاصي ይሄ አባን ኢብኑ ሰዒድ ኢብኑ العاص የሚሉት ሰውዬ ወደ ዑስማን መጣና فرحب به በዛ ሰዓት على الكفر ነው በኋላ ሰልሟል እነ عمرو بن العاص እነ خالد بن الوليد እነ طلحة ابن ابي عثمان ابن ابي طلحة الحجبي እነሱ ጋር ከሰለሙት ሰዎች ነው ይባላል ይሄ ሰው እሱ اهلا وسهلا አለና ثم اسرج فرسه فرس ነበረው ኮርቻ ጫነና ፈረሱ ላይ فحمل عثمان على الفرس ዑስማንን ፈረስ ላይ ያስጋለበና ወአጃረሁ ጀዋር ሰጣቸው እኔ ጠብቄያለሁ ማንንም አይነካም ዑስማንን እኔ ዋስትና ወስጃለሁ እሱን ማንንም ሰው እንዳይነካው ብሎ ጀዋር ያደት العرب ስለነበረ ሰጣቸው ይላል ወአርደፈሁ ከኋላ አስጋለበና حتى جاء مكة መካ እስከሚመጣ ድረስ አባን ኢብኑ ሰዒድ ኢብኑ العاص እሱ ይዟቸው ገባ መካ ይላል وبلغ الرسالة إلى زعماء قريش يا رسولنا عليه الصلاة والسلام ملاك لقريشوች ያላፊና ባለስልጣናት የተባሉትን አደረሱ ይላል እነዛን ሙስተضعፎቹንም ሄደው አበሰሩ فلما فرغ رسالتهم ደርሰው ሲጨርሱ عرضوا عليه أن يطوف بالبيت መተሃል አንተ ይኸው ቤቱላህ መጠወፍ ትችላለህ ነው የሚሏቸው ዑስማን ኢብኑ አፋን ሷሃቦች የታሉ ብለናል ሁደይቢያ ታግተዋል አትገቡም ተብሎ فرفض هذا العرض وابى ان يطوف حتى يطوف رسول الله صلى الله عليه وسلم እኔ ከፈቀዳችሁ ከፈለጋችሁ ረሱሉ ይፈቀድላቸው ሷሃቦች ይግቡ ጓደኞቼ ጋር ነው መጠወፈው አሉ እኔ ብቻዬን አልፈልግም መጠወፍ ብለው ይሄን ያቀረቡላቸውን ሐሳብ ውድቅ አረጉ አልተቀበሉትም ይላል እንግዲህ ሸባብ ቀድያው በጣም አስቸጋሪ ስለነበረ ቶሎ ያንድ ሰው የሁለት ሰው ቀድያ አይደለም ያገር ቀድያ ያገር ጉዳይ ስለሆነ ቁረይሾች ምን ይተበቅባቸዋል መሰብሰብ ተሰባስበው ሐሳብ አቅርበው የሁሉንም ሐሳብ ሰምተው አንድ ተጨባጭ ነገር ለዑስማን መስጠት ይተበቅባቸዋል ያረጉትም ፍዕለን ይሄንን ስለነበረ ጊዜ ወሰደ ጉዳዩ ጊዜ ሲወስድ አንዳንድ እንግዲህ ወሬ ከወዳም ከወዲህም የሚያናፍሱ ሰዎች ስላሉ እዚህ ሰዓት ላይ ዑስማን አልመጣ ሲሉ ሲቆዩ ተገለዋል የሚባል ሊወራ ነው እሱን እናያለን ኢሻዓቱ መቅተል ዑስማን ወበይዓቱ الرضوان ዑስማን ረዲየላሁ ዐንሁ ቅድም እንዳልኩት መግቢያ ላይ ሲዘገዩ ቁረይሾች ዑስማንን ገደሉት
የሚባል ወሬ ተሰማ ረሱሉ ዘንድ አለይሂ ሰላቱ ወሰላምና ሱሐቦች ዘንድ ይህን ወሬ ረሱሉም አለይሂ ሰላቱ ወሰላም እውነት መሰላቸውና ዑስማንን ገለው ከሆነ ላንመለስ እነዚህን ሰዎች ሳንጋደል ብላችሁ ሙባይዓ አርጉኝ አሉ። ሙባይዓ ሊደረግ ነው በይዓተ ሪድዋን በመባል የሚታወቀው እንግዲህ 1400 ወይ 1500 ናቸው ብለናል። في الحديث الصحيح لا يلج النار احد بايع تحت الشجره ብለዋል ረሱሉ አለይሂ ሰላቱ ወሰላም። اصحاب بيعه الرضوان كلهم እሳት አይገቡም ብለዋል ረሱሉ አለይሂ ሰላቱ ወሰላም። ተፋሲሉን እናያለን። واحتبسته قريش عندها ዑስማንን ቁረይሾች እሳቸው ራሳቸው ዘንዳ አዘገዩት ይላል። ولعلهم ارادوا ان يتشاوروا فيما بينهم في الوضع الراهق በአሁን ባለው ጉዳይ ላይ እርስ በርሳቸው መመካከር ፈልገው ይመስላል ይላል። ويبرموا امرهم ነገራቸውን ሊወስኑ ثم يرد عثمان بجواب ما جاء به من الرساله ይዘውት የመጡትን ሪሳላ መልስ ሊሰጡ ከነሱ በኩል እየተመካከሩ አዘገዩት ዑስማንን ይላል። وطال الاحتباس مزغيته رزمه فشاع بين المسلمين ان عثمان قتل عثمان ተገሏል የሚባል ወሬ ተሰማ ሙስሊሞች ዘንድ ይላል። ከመሰማትም አልፎ በጣም ወሬው ተስፋፋ ማለት ነው። ሻዓ ማለት فقال رسول الله صلى الله عليه وسلم لما بلغته الاشاعه عثمان ተገሏል የሚለው ወሬ ሲደርሳቸው لا نبرح حتى نناجز القوم ከዚህ ቦታችን አንለቅም ወደ ኋላ እንንቀሳቀስም ቁረይሾችን እስከምንዋጋቸው ድረስ ብለው ተናገሩ። ثم دعا اصحابه الى البيعه مبايعه قال ስምምነት እጃቸውን እየጨበጡ እንዳረጓቸው ጥሪ ያቀረቡ فثاروا اليه ወደ ረሱሉ አለይሂ ሰላቱ ወሰለም ተነሱ يبايعونه على الا يفر لا يشش ጥላት ከመጣ ላንሸሽ እያሉ ሙባይዓ አረጉት ይላል። وبايعته جماعه على الموت የተወሰኑ ሱሐቦች ደግሞ በሞት على الموت ሙባይዓ ያረጉ አሉ ይላል። واول من بايعه ابو سنان الاسدي መጀመሪያ ከ1400 ወይ 500ዎቹ ሙባይዓ ሲባል መጀመሪያ የሰውዬ ነው አቡ ሲናን አልአሰዲ መጀመሪያ ረሱሉን አለይሂ ሰላቱ ወሰለም እየጨበጠው በሙባይዓ እሱ ነው ይላል። وبايعه سلمة بن الأكوع على الموت 3 مرات سلمة بن الأكوع ሶስት ጊዜ ሙባይዓ አድርገዋል على الموت እዛ بيعة الرضوان ላይ ይላል። في اول الناس ووسطهم واخرهم ረሱሉ እየፈለጉ ነው ያሸባ ሙባይዓ አረጉ መጀመሪያው ላይ ሰለማ የተወሰነ ሙባይዓ ተደረገ በስተኋላ ያ ሰለማ አላቱ ባይ ረሱሉ አለይሂ ሰላቱ ወሰለም እድባያቱ ያ ረሱላህ وايضا ይላሉ ረሱሉ አለይሂ ሰላቱ ወሰለም ወዶ ሙባይዓ አረገ አሁንም የተወሰነ ሊያልቅ አካባቢ ያ ሰለማ አላቱ ባይ ቀድባያቱ ያ ረሱላህ وايضا ሶስት ጊዜ هذه من قبله ሶስት ጊዜ ሙባይዓ ሸባብ ታቢዑን የሷሃቦች ሲያገኙ የሷሃባጅ ይዙና ዘሰውነታቸው ላይ ያስነኳታል የሷሃቦችን እጅ ይላሉ አታቢዑን በኢህሳን ለምን ሲሏቸው የዱን መስጠት ረሱላህ ሰለላሁ ዐለይሂ ወሰለም ረሱሉን የነካች እጅ ናት ይላል። ስለዚህ ሶስት ጊዜ በአንድ ቦታ ሙባይዓ ማድረግ ይሄ ሸረፍ ነው ለሰለመተ ኢብኑ አልአክዋ طيب واخذ رسول الله صلى الله عليه وسلم ሙባይዓው ሲያልቅ እንግዲህ ያዙ بيد نفسه የራሳቸውን እጅ ያዙና وقال هذه عن عثمان عثمان የሉም እዛ ተልከው ይሄ የዑስማን እጅ ነው ብለው እርስ በርሳቸው እንደዛ አድርገው አንደኛይቱ እጄ ናት አንዲቱ የማናት አሉ የዑስማን። ስለዚህ አንዳንዶች ሰዎች የሚያነውሩት ዑስማንን الخارجون عليه او الخوارج بيعة الرضوان ላይ የለህም ነው የሚሏቸው። ከኔ እጅ ረሱሉ እጅ አይበልጥም ወይ ይላሉ ደግሞ እሳቸው ረሱሉ ሙባይዓ አድርገውልኝ የለኔን ለሐጃ ህጅ አይደል ለሙስሊሞች ጉዳይ ነው እጅ ሙባይዓ ያላረኩት። እዚህ ሪዋያ የሚለው ሪዋያ አለ እሱ ከተበተ እንደውም ሁለት ፈድላለሁ። አንደኛ ረሱሉ ሙባይዓ አድርገውላቸዋል፣ ሁለተኛ ሲመለስ ራሱ ሙባይዓ አድርጓል ይላል። ይሄን ለምነረሁ في كتاب آخر المهم እዚህ ላይ ራሱ ሲመጣ ሙባይዓ አድርጓል ይላል። በዛ አይነት መልኩ ሙባይዓው ሞላ። ولما تمت البيعة بيعوا سالك جاء عثمان فبايعه الزميل رسول الله عليه الصلاة والسلام سلا عثمان مبايع أرجوان هذه يد عثمان بلو
ሌላ እሱም ሲመጣ ሙባያ እንደገና አድርጓል طيب ስለዚህ ሁለት ፈድላለሁ ማለት ነው ሌላው ሰው ራሱ ብቻ ነው ሙባያ ያደረገው ዑስማን ደግሞ ረሱሉም እሳቸውን ወክለው ሙባያ አድርገውላቸዋል እሳቸውም መጥተው ሙባያ አድርገዋል ይላል ولم يتخلف عن هذه البيعة إلا رجل من المنافقين يقال له جد بن قيس إيه سوية እንግዲህ አላህ Subhanahu Wa Ta'ala ሸቃዋ የጻፈበት ሰው ያሸባል ومن يضلله فلن تجد له ومن يضلل فلن تجد له وليا مرشدا كان 1400 ወይ كان 1500 ሰዎች ይሄ ጅድ ብኑ ቀይስ የሚሉት ሰውዬ ብቻ ሌላው ሰው ሙባያ ያያረገ እየተሽቀዳደመ እሱ ግመል ነበረው ይባላል በግመሉ ስር ተደብቆ አቀርቅሮ እንደዚህ ሙባያ ሳያረጋ አላህ Subhanahu Wa Ta'ala ሂዳያ ይስተናሸው አላህ ያልመራው ሰው ማንም ሊመራው አይችልም إنك لا تهدي من أحببت ولكن الله يهدي من يشاء وهو أعلم بالمهتدين እሱ ብቻ ነው የቀረው ይላል ቦታውን ሲናገር أخذ رسول الله صلى الله عليه وسلم هذه البيعة تحت شجرة كذاك ስር ነው መባያ ያደረጉት ረሱሉ አለይሂ ሰላቱ ሰላም ይላል وكان عمر آخذا بيده እጃቸውን እንዳይደክማቸው ደግፈው ያዙት የረሱሉን እጅ አለይሂ ሰላቱ ሰላም ዑመር ነበሩ ይላል ومعقل بن يسار آخذا بغصن الشجرة የሆነ ቅርንጫፍ ነበረ የዛፏ ወደ ታች መጣ እሱን ደግሞ ወደ ላይ አርጎ የያዘው ማዕቂል ኢብኑ የሳር ይባል ነበር ሱሐቢው ይላል يرفعه عن رسول الله صلى الله عليه وسلم رسول الله عليه الصلاه والسلام እንዳያስቸግር ከፍ አርጎ غصኑን የያዘው ማዕቂል وهذه هي بيعة الرضوان التي أنزل الله فيها لقد رضي الله عن المؤمنين إذ يبايعونك تحت الشجرة إلى آخر الآية كالنسو الله ودوال بلو أورطال ከዛ በኋላ የመጣ ቢመጣ የሚያመጣው ነገር የለውም አላህ Subhanahu Wa Ta'ala ዛች ዛፍ ስር ሙባያ ያረጉን ሙእሚኖች አላህ ወዶላቸዋል ብሎ አላህ Subhanahu Wa Ta'ala ዘካሁም في كتابه ስለዚህ በይዓተ ሪድዋን ሰበቡ ይሄ ነው ኢሻአቱ መቅተሊ ዑስማን ነው በኋላ እሳቸው ወሬው ውሸት ሆኖ ሳይገደሉ መጡ ከዛ በኋላ ወደ እንትኑ እንገባ ነው ወደ ስምምነቱ ወይ ወደ እርቁ إبرام الصلح وبنوده صلح ስምምነቱ መፈጸሙና የስምምነቱ መሰረቶች ምንድን ነበሩ ሚለውን ሲያመጣ وعرفت قريش ضيق الموقف ይሄ ወሬ ደግሞ ለነሱ ሌላ ሆኖ ደረሳቸው ያሸባብ ሙባያ ሲያደርጉ ረሱሉ አለይሂ ሰላቱ ሰላም ሱሐቦችን ለንሞት ላንሸሽ ብለው ቁረይሾችን እንዋጋለን ብለው ቃል እየገቡ ነው መሐመድን ባልደረቦቹ የሚባል የደረሳቸው ጊዜ እንግዲህ ማይሸሹ እውነተኞች መሆናቸውን ስለሚያውቁ ይህ ቃለ ስምምነት መፈጸሙን መስማታቸው ቁረይሾች በጣም አቋማቸውን ጥበት ውስጥ አስገባው ጠበባቸው ሁኔታው ነው የሚለው فأسرعت إلى بعث سهيل بن عمرو لعقد الصلح ይሄ سهيل بن عمرو የተሰኘ رضي الله عنه እንላለን بعد فتح مكة ካሁኑ ከሱልሁ በኋላ ከሁለት አመት በኋላ ይሰልማል ሰውየው እሱን ላከች من زعمائهم نبر وأكدت له ألا يكون في الصلح إلا أن يرجع عامه هذا بايهون በምንም አይነት መልኩ መሐመድ መላሱ ያው ሰውን የማሳመን ችሎታ ስላለው አሳስቶ ትገባለህ ብለህ እንዳትስማማ ዘንድሮ በምንም አይነት መልኩ ይመለስልን እንዳይገባ ይሄ ላይ እንዳትደራደር ብለውታል አቋምህን አጠንክረህ ዘንድሮ ገባለሁ ካለ ለዘብተኝነት እንዳታሳይ እንዲመለስ ዘንድሮ ይሄን አጠንክረህ ሌላውን እንደፈለክ አድርገህ ተስማማ ብለውታል ይሄንን ግን ተናዙል እንዳታረግ እንዳይገባ ዘንድሮ ለምን لا تتحدث العرب عنا أنه دخلها علينا عنوة أبدا عنوة ميتشالال ሌሎች አረቦች መሐመድ በግድ አንበርክኮ ቁረይሾችን አቸንፎ ገባ ብለው ስማችንን እንዳያጠፉ ዘንድሮ እንደማይገባ አጠናክረህ ንገረው ብለው አክደው ሱሃይል ኢብኑ አምር ላኩ ወደ ረሱሉ አለይሂ ሰላቱ ሰላም ይላል فأتاه سهيل بن عمرو በተላከው መሰረት ወደ ረሱሉ አለይሂ ሰላቱ ሰላም መጣ ይሄ ሰውዬ ቅሳውን ካሁን በፊት ብዙ ጊዜ ያሳልፈናል فلما رآه عليه السلام سهيل ሲያው قال قد سهل لكم امركم ነገራችሁን አላህ አገራላችሁ አሉ
ሰውየው ስሙ ማን ነው ብለናል ሱሀይል سهل ማለት ገር ነገር ማለት ነው ሸባብ سهل ማለት ضد الصعب رسول الله صلى الله عليه وسلم ፋል ይወዳል እንደገና سهل በሆነ ሲያበቃ ደግሞ በመከበሩ ሳይሆን ሙሰገር የሚባል ነገር አለ ሸባብ ሱሀይል በጣም ገራ سهلም ገር ነው ሲሰገር ደግሞ ምን ይሆናል ስለዚህ ሰውላ አምሩኩም አሉ أراد القوم الصلح حين بعثوا هذا الرجل ቁረይሾች አሁን ከልባቸው ከውነታቸው ስምምነት እርቅ ፈልገዋል ይሄን ሰውዬ ሲልኩ ወደ ሱልህ ሲፈልጉ ነው ይሄን ሰውዬ የሚልኩት አሉ ረሱሉ አለይሂ ሰላቱ ወሰለም فجاء سهيل መጣና فتكلم طويلا ብዙ ወሬ አወዛ ረጅም ጊዜ አወራ ثم اتفق على قواعد الصلح በሱልሁ በስምምነቱ በመሰረቶቹ ላይ ተስማሙ ሱሀይልና ረሱሉ አለይሂ ሰላቱ ወሰለም ከነዛ መካከል وهي هذه እነዚህ ወደፊት የሚመጡት ናቸው ይላል قواعد الصلح اولا الرسول صلى الله عليه وسلم يرجع من عامه ይሄ የመጀመሪያ የማይደራደሩበት መሰረት ነው ዘንድሮ ረሱሉ አለይሂ ሰላቱ ወሰለም ባልደረቦችህን ይዘህ ትመለሳለህ የሚል ነው አንደኛው ስምምነት መካ መግባት የለም فلا يدخل مكه ዘንድሮ መካ መግባት የለም ይያሉ ነው ስድስተኛው አመት ዙልቂዕዳ ላይ ነው ሱልህ አልሁደይቢያ ኢብራሂም የተደረገው ብለን واذا كان العام القابل كرمو ነው የሚመጣው አመት ማለት ከርሞ የሆነ ጊዜ دخلها المسلمون فاقاموا بها ثلاثا معهم سلاح الراكب السيوف في القرب ولا يتعرض لهم باي نوع يتعرض من انواع التعرض የሚመጣው አመት ዙልቂዕዳ ሲደርስ ዘንድሮ የመጡት ሙስሊሞች ረሱሉ ጋር አለይሂ ሰላቱ ወሰለም ይመጡና ዑምራ ያረጋሉ መካ የተሰጣቸው ቀን ገደብ 3 ቀን ብቻ ሊቆዩ መሳሪያ ያው ሙሳፊር ጉዞኛ የሚይዘው መሳሪያ ሰይፍ ቤቱ ውስጥ ገብቶ ሰይፍ ብቻ ይዘው እንዲመጡ ሌላዎች መሳሪያዎች እንዳይይዙ ማንንም እንዳይነካቸው ወላዩ ተዓረዱ ለሁም ማለት ማንንም የሚነካቸው የለም በዛ በስምምነቱ መሰረት ዑምራ አርገው መመለስ ይችላሉ የሚለው አንድ መሰረት ይሄ ثانيا وضع الحرب بين الطرفين 10 سنين ሁለተኛው የስምምነቱ መሰረት ከቁረይሾችም በኩል ከረሱሉም አለይሂ ሰላቱ ወሰለም በኩል ጦርነትን መታው ወደ ማስቀመጥ ማለት ነው ያው መታው ማለት ነው 10 አመት ጦርነት እንዳይካሄድ አሉ ያመኑ فيها الناس ويكف بعضهم عن بعض ሰዎች ሰላማዊ ይሆናሉ ሁሉም ስራውን ይሰራል ሁሉም አሚን ሆኖ 10 አመት ጦር ተነኳሴ ሊቆም ሁለተኛው ሶስተኛ من احب ان يدخل في عقد محمد وعهده دخل فيه እንግዲህ ኢቅራር ያደረጉ ነው ሸባብ እስካሁን ሙስሊሞችን በአስራዒ ወቅት ሙምኪን ከምድር ገጽታ እናጠፋለን ነበር የቁረይሽ ሐሳብ አሁን ግን እንዳሉ ያመኑ አቡበክር በዙሪያ ረዲየላሁ ዐንሁ ምን ይላሉ كان الحديبيه فتحا عظيما فتحا عظيما الحديبيه ይላሉ አቡበክር الصديق رضي الله عنه لكن الناس يستعجلون الله لا يعجل الله سبحانه وتعالى አይቸኩልም በአላህና በረሱሉ መካከል ያለውን ስለማያውቁ ሰዎች ቸኮሉ እንጂ ሁደይቢያ በጣም ፈትሐን አዚም ነው ይላሉ ያአላህ ውሳኔ ሳይደርስ አንድ ነገር የሚከሰት ነገር የለም የሚከናወን ይላሉ አቡ በክር الصديق رضي الله عنه ስለዚህ የፈለገ ሙሐመድ ስምምነትና ሙሐመድ አህድ ገባለሁ ያለ መግባት ይችላል ነው የሚለው ሶስተኛው አስል ومن احب ان يدخل في عقد قريش وعهدهم دخل فيه ቁረይሾች ይሻሉኛል ብሎ ቁረይሾች አህድ ውስጥ የገባ ደግሞ ይሄን ይችላል የሚል ሶስተኛ وتعتبر القبيلة التي تنضم الى اي الفريقين جزءا من ذلك الفريق فاي عدوان تتعرض له اي من هذه القبائل يعتبر عدوانا على ذلك الفريق ደግሞ ይሄ የሚለው ረሱሉ አለይሂ ሰላቱ ወሰለም ስምምነት የገባች ቀቢላ ልክ ከረሱሉ አካል ትቆጠራለች ያችን ቀቢላ መንካት ምን እንደ መንካት ነው
ረሱሉን አለይሂ ሰላቱ ወሰለም እንደመንካት ቁረይሾች አህድና አቅድ የገባ ቀቢላ ከቁረይሾች አካል ተደርጎ ይታያል ያን ቀቢላ መንካት ምን ይሆናል ቁረይሾችን እንደመንካት ነው ይሄ ነው እነሱ ነኩ ረሱሉ ዘንድ አለይሂ ሰላቱ ወሰለም የገቡትን በሁለተኛው አመት ነው የፈረሰው አሸባብ ለ10 አመት ተስማምተው ላይ ዋጉ ማን አፈረሰው ቁረይሾች ራሳቸው አፈረሱ እንግዲህ እነሱ ሙራቀበት አላህ የለም ሙስሊምና ከካፊር የሚለየን ያሸባል ሙስሊም የሚሰራውን ሁላ ሲሰራ አላህ ያየኛል አላህ ይሰማኛል ብሎ ነው የሚሰራው እነሱ ግን የሁለት ቀባኢሎች ሲዋጉ በሌሊት መሳሪያ ጫኑ እንደውም ተደብቀው ጀይሽም ልከዋል ይባላል ሰው ያየንም ብለው ማለት ነው የሚሰሩት ለሰው ስለሆነ እነሱ አፈረሱት ከዛ በኋላ አላህ Subhanahu Wa Ta'ala الفتح الأعظم فتح مكة አመጣና ያለን ዝመት طيب አራተኛ من أتى محمدا صلى الله عليه وسلم من قريش من غير إذن وليه أي هاربا منهم رده عليه ومن جاء قريشا ممن مع محمد أي هاربا منه لم يرد عليه እንግዲህ አስቸጋሪ በንድ የሚባለው ይሄ ነው ይሄም አላህ Subhanahu Wa Ta'ala ቶሎ አስወግዶታል የሚለው ምንድነው ከቁረይሾች ወደ ረሱሉ አለይሂ ሰላቱ ወሰለም የሚመጣ ሰልሙ ማለት ነው ሊመለስ ከረሱሉ አለይሂ ሰላቱ ወሰለም ደግሞ ቁረይሾች ይሻሉኛል ብሎ ከመጣ ምን ሊሆን ከረሱሉ የሚመጣ ይመለሳል ከቁረይሾች ሰልሙ ወደ ረሱሉ አለይሂ ሰላቱ ወሰለም ከመጣ ምን ሊደረግ ነው ያጀበው ሊመለስ ከዛኛው ደግሞ ከሙስሊሞች ሶፍ ወደ ቁረይሾች የመጣስ ይሄ መቀበል በጣም ያስቸግራል ግን ረሱሉ አለይሂ ሰላቱ ወሰለም አንደኛ ሙአየድ ቢልወህይ ናቸው ይሄንን ነገር ሲፈጽሙ አላህን Subhanahu Wa Ta'ala ተወኩላቸውና ሲቃቸው ኃይለኛ ስለሆነ وكذلك الصديق وموحى إليهم ባይሆኑ እምነታቸው ኃይለኛ ስለሆነ ተቀበለውታል እና ዑመር ወደ ኋላ እንደምናየው በጣም አስቸጋሪ በንድ ነበረ አልሙሂም ይሄንንም ረሱሉ አለይሂ ሰላቱ ወሰለም ተቀበሉ አራት ቡኑዶች ናቸው የዘከራቸው ثم دعا عليا ليكتب الكتاب علي بن ابي طالب አሉ እሳቸው ስምምነቱን ለመጻፍ ተጠሩ فاملا عليه ረሱሉ አለይሂ ሰላቱ ወሰለም ይሄን በልሏቸው ነው ቢስሚላሂር ረህማኒር ረሂም ሲጻፍ እንግዲህ ቢስሚላህ ነው የሚባለው መጀመሪያ ቢስሚላሂር ረህማኒር ረሂም የሚል ጻፍ ሊሏቸው ነው አሊ فقال سهيل أما الرحمن فوالله لا ندري ما هو ولكن اكتب باسمك اللهم نزل نبر ميلوت باسمك اللهم بلا صاف بسم الله الرحمن الرحيم ምንድነው ብሎ እንበያል እንግዲህ باسمك اللهم ነበር የሚሉት ይባላል اول من قالها أمية بن أبي الصلت የሚባል አስቸጋሪ ሰው ያለ من شعراء العرب ነው ومشهور ንቡዋም አልሙሂም ብዙ መናሞች አይቷል ብዙ ነገሮች ያሳልፋል አሽዓሮች በጣም ህክማ ያላቸው አሽዓሮች አሉት ረሱሉ አለይሂ ሰላቱ ወሰለም የኡመየት ኢብኑ አቢ ሰልፍ ሽዕር ሲቀራላቸው ሐዲስ እንኳን ቢሂ ከላም ይባላል አመነ ሽዕሩሁ ወከፈረ ቀልቡሁ አሉ ይባላል ረሱሉ አለይሂ ሰላቱ ወሰለም ሚናገራቸው አሽዓሮች በጣም ህክማ ያላቸውና ስለ ሁሉ ነገር ያብራራሉ ላኪንነሁ ቢንሃያ አላመን ረሱሉንም አለይሂ ሰላቱ ወሰለም አግኝቶ ነበር ይባላል አላመንም طيب እሱን አወል ማን ቃለ ቢስሚከ اللهم ይላል ቀጥሎ فامر النبي صلى الله عليه وسلم بذلك بسمك اللهم ሚለውን ጻፍ ችግር የለውም አሉ ثم املا هذا ما صالح عليه محمد رسول الله የሚለውን ደግሞ አሁንም በፊት በራሳቸው ንስኻ ጽፈውት ነበር ነው የሚባለው አሁን የጋራ ሊጻፍ ባንድ ما صالح عليه محمد رسول الله የሚለውን አሁንም ጻፋሉ فقال سهيل لو نعلم انك رسول الله ما صددناك عن البيت ምንድነው رسول الله ያላህ መላእክተኛ መሆንክንም አብናውቅ አንከለክልህም ነበር ከካዕባ ነው የሚላቸው ولا قاتلنا አንጋደልህም ነበር ولكن اكتب محمد ابن عبد الله اسمه محمد ነው አባቱ ስም አብደላህ ነው
هذا ما صالح عليه محمد بن عبد الله ملون صاف يابات سم صاف رسول الله ودابلنا ملون فقال إني رسول الله وإن كذبتموني تستبابلونيم أني بتككل الله لكونيا لالو وأمر عليا أن يكتب محمد بن عبد الله ويمحو لفظ رسول الله رسول الله مجال اللفظ سلامتاون مجابل لنا ما صالح عليه محمد رسول الله يكايا كفلك رسول الله ميلون بسنا الزابوتا محمد بن عبد الله ميل صاف قالوت فأبى علي أن يمحو هذا اللفظ لا أمحوك أبدا رسول الله على بسمه إذا لا كهم بفيتم تناقرنا على شباب رسول الله ميلون مابس ساتشو كبداتشو رسول الله ميلون كلمة مابس كبداتشو علي رضي الله عنه على بسمه ግን በስ ይያላቸው ያለው ማን ነው የረሱሉን ትእዛዝን መፈጸም ምንድነው ግዴታ ነው ስለዚህ ለአንዳንድ ሰዎች ወይም አንዳንድ ዑለሞች ያሉት አዝም አላረጉ ማለማድረጋቸውን አውቀው ነው አላብስም ያሉት እነዛን ኩፋር ቁረይሽ ለተርቢያ ብለው ነው በስ ያሉት እንጂ على الايجاب ቢሆን የረሱሉን አለይሂ ሰላቱ ሰላም አምር መጣስ فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب أليم ስለዚህ እዛ ዋጅብ ወይ على العزيمه መሆኑን ስለተረዱ አላብስም አሉ محاه صلى الله عليه وسلم بيده رسول الله ملون رسول عليه الصلاه والسلام عبسنا ያኛው ሌላው ተጻፈን ثم تمت كتابه الصحيفه ከዛ በኋላ እንደተስማሙበት የርቁ ወረቀት ተጻፈ ولما تم صلح سيالك دخلت خزاعة في عهد رسول الله صلى الله عليه وسلم بنو خزاعة እንግዲህ حرم ላይ ነበሩ ድሮ ከቁረይሾች በፊት የሐረም አላፊዎች ነበሩ ይባላል المهم عاشوا في الارض فسادا عباده الاصنام ያመጡት እነሱ ናቸው عمرو بن لحي الخزاعي የሚባል ሰይድ አለቃ ነበረ እሱ ነው ወደ ሻም የሚባል ሀገር ሄዶ ጣዖት ሲያመልኩ አይቶ ጣዖት ይዘሁበል የሚባለውን መካ ያመጣው እሱ ነው رسول عليه الصلاة والسلام رأيته يجر أمعاءه في النار إذ خزاعة የሚባለው ቀቢላ ሐላስ ስለዚህ በዛ የተነሳ ነው አላህ Subhanahu Wa Ta'ala እንግዲህ ቁረይሾችን ላከባቸውና ከመካ ነቁሶይ ያባረሯቸው المهم في عهد